ታላቂቷ ከተማ ነነዌ ነነዌ በእግዚአብሔር ፊት ሞገስ የሌላት ከጽድቅ ሕይወት የተራቆተች በነውሯ የምትታወቅ እግዚአብሔር ከዛሬ ነገር ትመለሳለች እያለ በተስፋ ይጠብቃት የነበረች የጽድቅን ሕይወት በሺህ ኪሎ ሜትር ርቃ የሸሸች የዲያብሎስን መንገድ በየዕለቱ የምትተገብር መኳንንቷና ነገስታቷ ሀገሪቱ በሙሉ ተሰባስበውና ተመካክረው በሚመስል መልኩ ፈጣሪን የበደሉባት ከተማ ነነዌ የዝሙት ከተማ፣ የግርሙትና ከተማ፣ የጣዖት አምልኮ ከተማ፣ እግዚአብሔርን የዘነጋች ከተማ፣ ቢነግሯት የማሰማ ቢሰብኳት የማትመለስ ለንስሐ ያልተዘጋጀች ፈጣሪዋን የዘነጋች ሰማያትን የዘረጋ ምድርን የፈጠረ አምላክን ወደ ኋላ ብላ ለፍጡር ላይ ተንጠልጥላ ለዲያብሎስ የምትሰግድ ነነዌ በምድራዊ ሕይወቷና በስልጣኔዋ አንቱ የተባለች በእግዚአብሔር መንበር ፊት ግን ተመዝና የቀለለች ነነዌ ሕዝቦቿ በአጠቃላይ በከተማዋም አጠቃላይ የእግዚአብሔርን መታሰቢያ የተባለውን ሁሉ ያጠፉ እግዚአብሔር የማይታሰብባት ከተማ፣ ጽድቅ የጠፋባት ከተማ፣ ገሃነም የነገሰባት ከተማ፣ ነውር ጌጥ የሆነባት ከተማ፣ ነውራቸው ክብራቸው፣ ክብራቸው ነውራቸው የሆነባት ከተማ ነነዌ። እግዚአብሔር በታሪክ መካከል ሁላችንም ታላቁ መጽሐፍ እንደሚነግረን በዘመናት መካከል የሰው ልጆች ሲበድሉ ከማጥፋቱ ወይም ደግሞ የቁጣውን ጅራፍ ከመሰንዘሩ በፊት አስቀድሞ የንስሐ ጊዜ ይሰጣልና የኖህ ዘመንን ስናስታውስ የኖህ ዘመን ተወላጆችን በኖህ አማካኝነት ለ120 ዘመን የገሰጸ የሰዶምና ገሞራን ታሪክ ስናነሳ በሎጥና አማካኝነት አድርጎ ከነውራቸው እንዲመለሱ ያስተማረና የሰበከ ነገር ግን ልቦናቸው የደነደነ የጽድቅን መንገድ እርግፍ አድርገው የተዉ በምናለበን ችግር የዘነጉት ስለነበሩ የመጣው የቁጣ ጅራፍ ሁሉንም በልቷቸዋል። የኖህ ዘመን በንፍር ውሃ ሲጠፋ የሎጥ ዘመን በእሳት ድን ተቀጣ። አሁንም በዛሬው ቆይታችን የነነዌ ታሪክን ስንመለከት አስቀድሜ እንዳልኳችሁ እግዚአብሔር አስቀድሞ ከመቅጣቱ በፊት የንስሐ ጊዜን ይሰጣል። በመንበሩ ተቀምጦ ከላይ ወደታች ሲመለከት ሁሉንም ይመዝናል፣ ሁሉንም ይለካል። ዓይን እያለው እንደማያይ፣ ጆሮ እያለው እንደማይሰማ፣ አንደበት እያለው እንደማይናገር ሆኖ ሁሉን በአርምሞ ይመለከታል። ከእግዚአብሔር የተሰወረ ነገር የለም። የተገለጠውም በሱ ነው የተፈጠረው፣ የተሰወረው በሱ ነው። ሁሉን ነገር የሚመረምር አምላክ ነውና ወደ ነነዌ የቁጣውን ጅራፍ ሊያነሳ ወደደ። አስቀድሜ እንዳልኳችሁ ቅድሚያም ንስሐ ጊዜ መስጠት አስፈላጊ ሆኖ መገኘቱ እግዚአብሔር በቀጥታ ወደ ታላቁ ነቢይ ወደ ዮናስ ጉዞውን አደረገ። የእግዚአብሔርን ነቢይ እንዲህ አለው ነቢዩን፣ እኔ አሁን አንድ ነገር አዝሃለሁ። እኔ ወደማዝህ ከተማ ሄደህ የምነግርህን ቃል ትናገራለህ። ቃሌንም ቃላቸው አድርገው እንዲተገብሩት ትነግራቸዋለህ። ካልሆነ ግን የሚመጣባቸውን ነገር ታስረግጥላቸዋለህ። ነነዌ በ3 ቀን ውስጥ ትጠፋለች፣ ከሰማይ እሳት ወርዶ ይበላታል በልና ንገራቸው ብሎ ለነብዩ ነገረው። የእግዚአብሔር ነቢይ፣ የዋሁ ነቢይ፣ ቅኑ ነቢይ፣ ልበ ሩሩሁ ነቢይ ዮናስ የእግዚአብሔርን ትምህርትና የእግዚአብሔርን ትእዛዝ በሰዓቱ ልብ አድርጎ ቢያደምጠውም እንኳ ቅሉ ከራሱ ክብር የተነሳ ለክብሩ በመጨነቅ እግዚአብሔር የቸርነት አምላክ ነውና እኔ ይህን ተናግሬ መጨረሻ ላይ በምህረቱ ቢምራቸውም እንኳ እኔ ያን ጊዜ ሐሰተኛ ነብይ ልባል እችላለሁ በሚል በግለሰባዊ ፍላጎትና ስጋዊ ስለሆነ በዛ ምክንያት የተነሳ እግዚአብሔርን ቃል ወስጄ ለነነዌ ሕዝብና ለከተማይቱ አልናገርም በማለት ጉዞውን ከነነዌ ወደ ተርሴስ አደረገ። ከእግዚአብሔር ወዴት ይኮበለላል? ሰማያትን የዘረጋ ምድርን የመሰረተ የተሰወረውንና የተገለጠውን ሁሉ ያከናወነ ሰማይን ያለባላ ምድርንም ያለ ካስማ ያቆመ አምላክ ረቂቁንም ዓለም የፈጠረ ሰማያቱንም የዘረጋ ባህሩንም የሰራ
ወንዙን የሰራ የብሱን የሰራ 20 ዓለማትን የፈጠረ አምላክ ከሱ ወዴት መሰወር ይችላል? የዋህ የተባለው ዮናስም ለዚህ ነበረ። የዋህነቱ እግዚአብሔር ተርሴስ የለም ብሎ ማሰቡ። ወደ ተርሴስ ጉዞውን አደረገ። በሚሄድበት ሰዓትም እግዚአብሔር በማዕበል አማካኝነት አድርጎ ዮናስን ሊመልሰው ወደደ። ማዕበሉ የተሳፈረባት ጀልባ በማዕበል ተናወጠች። መረጋጋት አልቻለችም። ተሳፋሪዎቹም ተረበሹ፣ ሰላማቸውን አጡ። በዚያን ሰዓት ነበረ በመርከቡ የተሳፈሩት ሁሉ ዕቃ ከብዶት ሸክም በዝቶብን ይሆንን በማለት ጀልባው ላይ ያለውን ዕቃ ሁሉ እያወጡ ወረወሩ። ስጋዊ ጭንቀትን ስጋዊ መፍትሄ ይፈታዋል ብለው ስላሰቡ መርከቧ ግን ሸክም ስለከበዳት አልነበረም። የእግዚአብሔርን ሕግ የዘነጋ፣ የእግዚአብሔርን ትእዛዝ ያፈረሰ፣ የእግዚአብሔርን መንገድ ችላ ያለ የእግዚአብሔር ነቢይ እሱን ስለተሸከመች ነበረ ማዕበሉ የተናወጠው፣ መርከቧም መረጋጋት የተሳናት። ይሄን ጊዜ ነበረ ዮናስ በመርከቡ በእስረኛው ክፍል ተኝቶ ሳለ ተሳፋሪዎቹ መጥተው ሲመለከቱት እኛ በእንዲህ አይነት ጭንቀትና መከራ ውስጥ ሆነን ሳለን አንተ እንዴት እንዲህ አይነት እንቅልፍ ውስጥ ልትሆን ቻልክ? የሚል ጥያቄ ጠየቁለት። በሰዓቱም ማንነቱን ጠየቁት። ከየት እንደመጣም ጠየቁት። ወዴት እንደሚሄድም ጠየቁት። ዮናስም በሰዓቱ የማዕበሉ ምክንያት ራሱ እንደሆነ አስረግጦ ነገራቸው። ያለ ቅንጣት ሳይጠራጠር፣ ሳይዋሽ፣ ሳይጨምር፣ ሳይቀንስ ሁሉን ነገር ነገራቸው። የሆነውን ነገር ሁሉ መጨረሻ ላይ ሰዎቹ ይሄን ከነገራቸው በኋላ እንዲሁ አውጥተው መጣልም አልፈለጉም ነበርና በባህላቸው መሰረት ዕጣ ተጣጥለው ዕጣው ዮናስ ላይ ወጣ። ከዚያም እግዚአብሔር ሆይ በዚህ ሰው ነፍስ እባክህ እንዳትጠይቀን ብለው እባክህን ብለው ንስሐ ገብተው ዮናስን ከጀልባው አውጥተው ወደ ባህሩ ጣሉት፣ ወረወሩት። እግዚአብሔር በዚህን ሰዓት ነበረ ለዮናስ ሌላ ትራንስፖርት ያዘጋጀለት አሳ ነባሪ። አሳ ነባሪው እንደመጣ ታዛዥ ስለነበረ ዮናስን አፈፍ አድርጎ ዋጠው፣ አስገባው። ዮናስ መጽሐፍ ቅዱስ ታሪክ ውስጥ በአሳ ነባሪ ሆድ ውስጥ ሆኖ የጸለየው ጸሎት እጅግ አስገራሚ ስለነበረ ትንቢተ ዮናስን ሙሉ እንድታነቡት ግብዣዬ ነው። ዮናስ በዛን ሰዓት ምን አይነት ጭንቀት እንደደረሰበት፣ ምን አይነት ጸሎት እንደጸለየ፣ እግዚአብሔር እንዴት እንደተማጸነ፣ እንዴት አይነት ውጣ ውረድ እንዳሳለፈ በደንብ አድርጎ ይነግረናል። ዮናስን አሳ ነባሪው ከተርሴስ ወደ ነነዌ ወሰደው። በነነዌ ከተማ ዳር ላይ ሲደርስም አሳ ነባሪው ታፋው። ከ3 ቀንና ከ3 መዓልት ቆይታ በኋላ ወደ ነነዌ ከተማ ድጋሚ መጣ። አስቀድሞ እግዚአብሔር እንዳዘዘው ቃሉን ጠብቆ ቢሄድ ኖሮ ይሄ ሁሉ ባልደረሰበት ነበረ። ዮናስም ከዛን ሰዓት ጀምሮ ስብከቱን ጀመረ። ነነዌ በ3 ቀን ውስጥ ትገለበጣለች፣ ነነዌ ትጠፋለች። ያቺ የእግዚአብሔርን ቃል ለመስማት ፍጹም ሩቅ መንገድ ላይ የነበረች ከተማ በሰዓቱ ግን እሳት ሊበላት እንደሆነ ከእግዚአብሔር ቁጣ እንደመጣባት በነብዩ አማካኝነት ሲነገራት ወዳው ነበር የደነገጠችው። ልቧ በጣም ተሸበረ፣ ደነገጠች። ከላይ ከመሳፍንቱና ከነገስታቱ ጀምሮ እስከታች እስከ ተራው ሕዝብ ድረስ እንስሳት ሳይቀሩ ለጾም ለጸሎት ተዘጋጁ። ማቅ ለበሱ፣ አመድ ነሰነሱ። ሁሉም በአንድ ልብ ሆነው እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ ሆነው ወደ እግዚአብሔር አነቡ፣ ወደ እግዚአብሔር ለመኑ። እግዚአብሔር አምላክ ልክ እንደ ኖህ ዘመን ሁሉ በኖህ አማካኝነት ተመለሱ ብሎ እንዳስተማረው በሎጥ ዘመንም እንደዚሁ በሰዶም እሳት ሳይቃጠሉ በፊት እንዳስተማረው ሁሉ የነነዌን ከተማም በዮናስ አማካኝነት በእሳት ሳትቃጠሉ አስቀድማችሁ ወደ እግዚአብሔር ተመለሱ የሚል ትምህርት አስተማረ። እነሱም ልበ ቅኖች ነበሩ። በታላቁ መጽሐፍ እንደተጠቀሰላቸውም ግራና ቀኛቸውን የማያውቁ ተብሎ የተጠቀሰላቸው ስለነበሩ እነሱም ሁሉም ማቅ ለብሰው አመድ ነስንሰው በልብ መሰበር ወደ እግዚአብሔር ከልብ በሆነ ልመና እግዚአብሔርን ለመኑት። እግዚአብሔር የልብ መቀደድን የልብ መሰበርን ያያልና ልመናቸውን፣ ጸሎታቸውን፣ ንስሐቸውን ተቀብሎ ከሰማይ ወርዶ ሊበላቸው የነበረውን እሳት በ3 ቀን ውስጥ ልትገለባበጥ የነበረችው ከተማን እግዚአብሔር
በምሕረቱ ታደጋት። እግዚአብሔር ይቅር አላት። ከዚህ በኋላ ያለው ታሪክ ነው እንግዲህ የሚጀምረው። በዋናነት የነብዩ ታሪክ አስቀድሞ ሲፈራ የነበረው ነነዌ በ3 ቀን ትገለበጣለች ብዬ ብናገር ይሄ ግን ባይሆን እኔ ሐሰተኛ ነብይ እባላለሁ በሚል ለክብሩ የተጨነቀው ዮናስ ግን አሁን ከከተማ ወጣ ብሎ ያ ያልኩት ነገር አልቀረም። ትገለበጣለች ብዬ ነበር ግን አልተገለበጠችም። ጭራሽ ይኸው እግዚአብሔር በምሕረቱ ተመልክቷት አንተ መሐሪ እንደሆንክ አውቃለሁ፣ ስለዚህ በምሕረትህ አሁንም ይችን ከተማ ይቅር ብላታልና እኔ ግን ሐሰተኛ ነብይ ተብዬ ቀረሁኝ፣ ስሜ ጠፋ ብሎ በተከዘበት ሰዓት ትልቅ የሆነች አጠር ያለች በሱ ልክ የሆነች አንዲት ቅል አበቀለ ይላል። ይሄ ቅል የበቀለበት ምክንያት ደግሞ ምንድነው ካልን ዮናስ ተቀምጦበት የነበረበት ቦታ እጅግ ኃይለኛ ፀሐይ ስለነበረ በዛ ፀሐይ የተነሳ ፀሐይ ሲያስመርረው እንደ ጥላ ሆና ያቺ ቅል አገለገለችው። ያቺ ቅል ከወጣች በኋላ ከተወሰነ ሰከንድ በኋላ መልሳ አንዲት ትል መጥታ ትሏ ዛፉን በላችው። ከበላችው በኋላ ድጋሜ ዮናስ አጉረመረመ። ስለምን አጉረመረም ካለው እግዚአብሔር ስለዚህ ስለ ዛፍ አለው፣ ወይም ስለ ቅሉ አለው። ስለምንድን ነው የምታጉረመርመው? አንተ አልተከልካት ተክላታል አለው። አልተከልኳትም አለው። ኮትኩተሃል አለው። አልኮተኮትኩም አለ። ታዲያ አንተ ያልደከምክባትን ያለፋህባትን ቅል ወይም ቅጠል እንዲካዘንክ እኔ በአምሳሌና በአርአያ የፈጠርኳቸውን ግራና ቀኛቸውን የማያውቁ 100 እና ከ120 ሺህ በላይ የሆኑ የነነዌ ሕዝብ ነዋሪ እንዴት አያሳዝኑኝም ብሎ ለዮናስ መለሰለት። ዮናስም ጥያቄው ተመለሰለት፣ ቅሬታው ተፈታለት። ይሄ ከሆነ በኋላ እግዚአብሔር ዮናስን አስተምሮት ነነዌን በምሕረቱ ተመልክቶ ያ ታሪካቸው ተቋጨ። ለዛሬ የነበረን ቆይታ ይሄን ይመስላል። በድጋሚ እስከምንገናኝ መልካም ቆይታ ይሆንላችሁ።